ኢትዮጵያ ለዘመናት በቀይ ባህርና በህንድ ውቅያኖስ ዳርቻዎች የነበራትን ታሪካዊና ስትራቴጂካዊ ተጽዕኖ አታ እንድትቆይ መደረጓ ዛሬም ድረስ በፖለቲካ ተንታኞች፣ በታሪክ ተመራማሪዎችና በህግ ባለሙያዎች ዘንድ ከፍተኛ ቅሬታ የሚያስነሳ አጀንዳ ነው። በተለይም በ1980ዎቹ መጨረሻና በ1990ዎቹ መጀመሪያ የነበረው የፖለቲካ ሽግግር በተደራጀ የሴራ ፖለቲካ በወቅቱ በነበሩ የታጠቁ ኃይሎች መካከል በተደረገ ድብቅ ስምምነት እንዲሁም የኢትዮጵያን ብሔራዊ ጥቅምና ህጋዊ መብት በሚያስከብር መልኩ ያልተደረገ ውሳኔ ነበርም። የአገሪቱን ታሪካዊና ተፈጥሯዊ የባህር በር መብት አሳልፎ የሰጠ ምንም አይነት ይፋዊ ዓለም አቀፍ የሁለትዮሽ ውል ወይም የሰነድ ስምምነት በኢትዮጵያ ወገን ሳይፈረም የሽግግሩ መንግስት የሀገሪቱን ሉዓላዊ ጥቅም የማስጠበቅ ህጋዊና ሞራላዊ ኃላፊነቱን ወደ ጎን በመተው የወደብ ባለቤትነት መብትን ሳይደራደርበት በቀላሉ አሳልፎ ሰጠም። ሂደቱ የታሪክና የህግ ክፍተት ያለበት በወቅቱ በነበሩ የፖለቲካ ቡድኖች የጋራ ፍላጎትና ስትራቴጂካዊ ሴራ እየተፈጸመ ነበር። ወያኔና ሻዕቢያን ስናይ የውስጥ ስምምነት ሊኖራቸው ይችላል የሚል ጥርጣሬ ነበረን። ሁለተኛ ኢሳያስ ወደ ለንደን የሄደው ኤርትራን በሙሉ ከተቆጣጠረ በኋላ ነው። በወታደር ኃይል ሌጂቲመሲው በወታደር ድርጊት ላይ የተመሰረተ ነበር ማለት ነው። አልተጨነቀበትም። ማንም አንድም ወረቀት አልመጣም። እኛ ቢያንስ እኛን የሚመለከት ቻርተር ድራፍት ይዘን መጣን። ኢትዮጵያና ኤርትራን የሚመለከት ግን አንድም ወረቀት አልተዘጋጀም። እስከዛሬም አንድም ወረቀት የለም። ኢትዮጵያ ታሪካዊና ተፈጥሯዊ የሆነውን የባህር በር መብቷን እንድታጣ መደረጉ በዘመናት ሂደት ሀገሪቱን ለማዳከምና በኢኮኖሚ እንዲሁም በጂኦፖለቲካዊ እንቅስቃሴዋ ላይ ጫና ለመፍጠር የታለመና የታቀደ የሴራ አካል ነበር። የቀይ ባህር ቀጠና ለዓለም አቀፍ ንግድና ስትራቴጂካዊ የበላይነት ያለው በመሆኑ ታላላቅ የውጭ ኃይሎችና የባዕዳን ፍላጎቶች ኢትዮጵያ ጠንካራና የራሷ ባህር በር ያላት ሀገር ሆና እንድትቀጥል አልፈለጉም። ኢትዮጵያን በጎረቤት ሀገራት ላይ ጥገኛ እንድትሆን በኢኮኖሚ የታሰረችና በየጊዜው በጂኦፖለቲካዊ ጫናዎች እንድትወጠር ማድረግ የባዕዳንና የጥቅም ተካፋዮቻቸው ዋነኛ ግብ ነበር። ይህ ድርጊት የሀገሪቱን የኢኮኖሚ እድገት ለመገደብ የቀጠናው የበላይነቷን ለመቀነስና የውጭ ተጽዕኖን ለማሳረፍ የተሸረበ ረቂቅ ሴራ ነው። ባህር በር ያጣችበት ምክንያቱ ምንድነው ብለን መጠየቅ አለብን። ኮሎኒያሊስቶች አውቀው ዲሊብሬትሊ ነው ባህር በር ያሳጧት ኢትዮጵያን። ከበባ ውስጥ አስገብተው በመጨረሻም ኮሎኒ ሊያደርጓት ወስነው ነው ያሰቡት እና ያንን በግምት ውስጥ ካስገባን ግልጽ ይሆናል ማለት ነው። የኢትዮጵያ የባህር በር ፍላጎት በአፍሪካ ቀንድ ላይ ትልቅ የሰላምና የደህንነት ጋሻ ሊሆን የሚችል ነው። ነገር ግን የኢትዮጵያ ታሪካዊ ጠላቶች የታላቁ የኢትዮጵያ ህዳሴ ግድብ እንዳይሳካ ሲፈጥሩ የነበረው ውጥረት ዳግም ኢትዮጵያ እያቀረበች ያለው የባህር በር ፍላጎት እንዳይሳካ ሴራ መጎንጎናቸው አልቀረም። ይህ ደግሞ እንደ ሻዕቢያ ካሉ የጥፋት ኃይሎች ጋር በማበርናም የውስጥ ባንዳዎችን በተለያዩ መንገዶች በመርዳት እንዲሁም የህልውና ጥያቄውን ለማሰናከል የሚሄዱበት መንገድ ከወዲሁ መረዳት አሁን ላይ ትልቁ ጉዳይ ሆኗል። በባህር በር ጉዳይ ኢትዮጵያ ግልጽ አቋም አላት። ያለ ባህር በር የኢኮኖሚ እድገትና ብሔራዊ ደህንነት ዘላቂ ሊሆን አይችልም የሚል። ሆኖም ይህንን ፍላጎት በሰላማዊ መንገድ በዲፕሎማሲና የአሸናፊ መርህ ላይ ተመስርቶ ከጎረቤት ሀገራት ጋር ለመልማት የተጀመረው ጥረት ተጠናክሮ መቀጠል አለበት። የኢትዮጵያ ህዝብ እድገት በጣም እየጨመረ ነው። ኢኮኖሚም እየጨመረ ይሄዳል። በዚህ ሁኔታ ባህር በር ተዘግቶባት እስረኛ መሆን የለባትም የሚለው የመንግስቱ አካሄድ ያዋጣል ባይ ነኝ።
የኢትዮጵያ የባህር በር ማጣት በታሪክ በሕግና በጂኦፖለቲካ ሂደት ውስጥ የተፈጸመ ትልቅ ክፍተትናም የውጭና የውስጥ ኃይሎች ፍላጎት ውጤት ቢሆንም ጉዳዩ የሀገሪቱን የኢኮኖሚ ህልውናናም ብሔራዊ ደህንነት በቀጥታ የሚነካ በመሆኑ ሁሌም ቢሆን የነቃ ትኩረት የሚሻ ህያው አጀንዳ ነው።